የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሀጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ። ለሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው መተኛው። ቀሪውን አለቅስበታለሁ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ቤተሰቦች በትላንትናው ዕለት ሁላችንም የምንወዳቸውና ሁላችንም የምናከብራቸው ሀጂ ሙፍቲ እንድሪስ መሞታቸው ተሰምቷል። ለሁላችሁም ኮሜንት ላይ ቪዲዮቻችንን ከመጀመራችሁ በፊት ነፍስ ይማርልን እያላችሁ ጻፍ አድርጉልን። እሺ ቤተሰቦች ለዛሬ መጀመሪያ ላይ ይዤላችሁ የመጣው ቪዲዮ ምንድነው? እስከ 4 ዓመቷ ድረስ ምንም መናገር ማትችለው ልጅ ስውራ ማርያም ገዳም ሄዳ መናገር ትችላለች። ከዛም አልፎ መድረክ ላይ ቆማም አካም ቡልተን እያለች ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። 4 ዓመት ሙሉ እያለቀስኩ ነው ያሳደግኳት። ለምን ስትሉኝ አንደበቷ ስለማይናገር ከተወለደ ጀምሮ አንደበቷ አይናገርም። አለመናገሯ ብቻ አይደለም የሚያስለቅሰኝ፣ ትበሳጫለች፣ ራሷን ትጥል ነበር። ከፍተኛ ሕክምና ሞከርኩኝ፣ ፍጹም አንደበቷ መናገር አይችልም፣ መዳን አትችልም አሉኝ። መጣሁኝ፣ ጸበሏን እምነቷን አጠጣዋት። አሁን ምትለውን ስሙ። ሳምሊ ተናገር ሳምሊ አካኑ ቅረጥ አካም አውሪ ተናገር አካም አመስግኖ ከፍ አድርጋችሁ አመስግኖ ያነሳል። ትናገራለች። 4 ዓመት ሙሉ ያልተናገረ አንደበት አሁን በአፋን ኦሮሞ አካም እያለቻችሁ ነው። ሰላም ናችሁ እያለች ነው። ትናገር ደግማ። ከፍ አድርጋችሁ አመስግኖ አካም ተኒም ተናገር አካሙተኒ እንደምን አደራችሁ እየተባላችሁ ነው። አትመልሱም። ኧረ አመስግኖ ያነሳል። ያው ቤተሰቦች እንደዚህ እንዳያችሁት እጅግ በጣም ደስ የሚል ተአምር ነበር አይተን የምተመለስ ነው። ህፃናቶች አንደበታቸው አለናገር ካላችሁ ስውራ ማርያም ቤተ ክርስቲያን ሄዳችሁ ችግራችሁ ይፈታላችኋል። ሁላችሁም ኮሜንት ላይ ገብታችሁ ስውራ ማርያም እናቴ የዚችን ምስኪን እናት እንዲሁም ደግሞ የታዳጊዋን አንደበት የፈታሽ እኛንም ህይወት ቀይሬልን ለእጅሽ አብቃኝ ያላችሁ ኮሜንት ላይ ጻፍ አድርጉልኝ። ደግሞ ማሰማችሁ ቪዲዮ ምን አይነት ቪዲዮ ነው? አሁን ላይ ፕሮቴስታንት የሆኑት እነ በጋሻው እነ ዘርፌ እነ ተስታው ሳሙኤል ፕሮቴስታንት ከሆኑ በኋላ መሆናቸውን ይሁኑ፣ ግን ማንም ሰው የማንንም ሰው ሃይማኖት መንቀፈም መናገርም አይችልም የለበትም ብዬ አስባለሁ እኔ በግሌ። ታዲያ በጋሻው አሁን ላይ እጅግ በጣም ብዙ መናገር የሌለበት እድሜውን እንኳን የማይጠብቁ ነገሮችን ይናገራል። በተለይ ደግሞ አባቶቻችንን ጳጳሶቹን የሚናገርበት መንገድ እጅግ በጣም ነው የሚያናደኝ። ታዲያ እኔ እርሱ ፕሮቴስታንት ሳይሆን በፊት ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር እያለ እጅግ በጣም ደስ የሚል ስለ እናታችን ስለ ቅድስት ድንግል ማርያም ትምህርት እያስተማረ ነበር። እስኪ ደግሞ እሱን ትምህርት አይተን እንመለስ። 4 ቁጥር 9 ላይ የወርቅ ልብስ ተሸፋፍናና ተጎናጽፋ ንግስቲቱ በቀኙ ምን ትሆናለች? ትቆማለች። ማናት ይህች ንግስት? መቼም ሰይጣን ክፉ ነው። በሁለት እግሩ ልብ ላይ ከቆመ ምናየውን እንክዳለን። ፍጥጥ ያለውን ነገር እንቃወም። ሰይጣን ክፉ ነው። ሰው ከራሱ ተነስቶ አይክድም እኮ። ከራሱ ተነስቶ እውነትን አይቃወም። አሁን እርግጠኛ ሆኜ እነግራቸዋለሁ። ይሄ ቃል ለማን ነው የተነገረው ብል አንዱ ወዳጄ ይሄማ ለቤተ ክርስቲያን ነው ሊለኝ ይችላል። ይሄ ለቤተ ክርስቲያን ነው፣ በቀኙ ትቆማለች የተባለች ቤተ ክርስቲያን ናት ሊለኝ ይችላል። እሺ ይሁንለትና ቤተ ክርስቲያን በቀኝ ትቆማለች ይባል። እሱ ከየት ነው ያለው? ከግራ ቆመ ማለት ነው። ተመልከቱ፣ ቤተ ክርስቲያን ከጌታ ቀኝ ቆማለች፣ ጌታ ደግሞ በግራ ቆመዋል። ያስኬዳል። ውጪ ሊያቆሙት ነው እንዴ? የኔና የናንተ ጌታ ክብር ይግባው ውስጥ ነው ያለው። እሺ፣ በግራም አይደለም በቀኝም አይደለም፣ ውስጥ ነው ያለው። መቅደስ ውስጥ ነው ያለው። ስለዚህ በቀኝ ትቆማለች የሚለው ቃል የሚሰራው ለእመቤታችን ነው። ትቆምልህ፣ እመቤታችን ትቆምልህ።
ትቆማለች፣ ትለምናለች ማለት ነው። ልመናን ደግሞ ምልጃን ደግሞ በጣም እንደ ከባድ ነገር አድርጋችሁ አታካብዱ ባካችሁ። አሁን ማካበር ነው የበዛው። ለቅዱሳኑ እግዚአብሔር ከዚህም የተሻለ ነገር ሰጥቷቸዋል አልሰጣቸው? ልመና ምልጃ እኮ በጣም ተራ የሆነ ነገር ነው። በጣም ቀላሉ ነገር ነው። አሁን እዚህ ውስጥ የራበው የቸገረው ሰው አቆፋዳ ይዞ ስለ እግዚአብሔር እያለ ከተማውን ቢዞር አንተ የልመና ፈቃድ አለ የሚለው አለ? ልመና ማለት በጣም ተራ የሆነ ነገር ነው። አይገባቸውም እንዴት ነው የሚባለው? መቼም ባለጌ ታራቂ ጸብ ተነስቶ መሃል ላይ ገብታችሁ ልሸምግል ብትሉ ባለጌ ታራቂ ምንድን ነው የሚለው? ምን አገባ? ማን ስልጣን ሰጠ? ዞር በል ይላል። ጨዋ ታራቂ ደግሞ እሺ ለእናንተ ትቻለህ ይላል። አሁን የጨዋነትና የብልግና ነው ልዩነቱ። እሺ የእግዚአብሔር ልጆች እናንተ እኔን የተከተላችሁ በዳግም ልደቴ በ12 የእስራኤል ነገር ትፈርዱ ዘንድ በ12 ዙፋን ላይ ምን ትላላችሁ? ትቀመጣላችሁ። ፈራጅነት ይበልጣል አይበልጥም? ከምልጃ ፈራጅነትን እንኳን ሰጥቷቸዋል። አማልክት ናችሁ ብሏቸዋል። የልዑል ልጆች ናችሁ ብሏቸዋል። አማልክት ዘበጸጋ ናቸው። የጸጋ አማልክት ሙሴን ምንድን ነው ያለው? ዘጸአት 7:1 ላይ አንተን በፈርዖን ላይ ምን አድርጌሃለሁ? አምላክ አድርጌ ተመለከታችሁት ነው። እናታችን ቅድስት ድንግል ማርያም ማለት ብሎ በእንደዚህ አይነት መልኩ ነበር ሲተረተል ሲናገር ሲያስተምር የነበረው። ታዲያ ቤተሰቦች እናንተስ ከዚህ ትምህርት ላይ ምን አይነት ነገር ወሰዳችሁ? አሁን ላይ ፕሮቴስታንቶች ምን ማንኛውም ሰዎች መጥተው ስለ እናታችን ስለ ቅድስት ድንግል ማርያም ጥያቄ ከጠየቋችሁ ታዲያ መልሱን ይወሱ ነግሯችኋል። እናንተም እባካችሁን የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ደግሞ ሳምንቱን ሲያነጋግርና ሲያስደስት ብዙ ሰዎችን ሲያስገርም ይህች ናት ሀገሬ ይህች ነች ኢትዮጵያ ያስባለ ቪዲዮ ነበር። እርሱም ምንድነው ከቤተ ክርስቲያን በር ፊት ለፊት ትቦ አለ። ታዲያ ትቦም ተደፍኖ ትቦን ለማውጣት ሲጎረጉሩት የነበሩት አባት የሙስሊም እምነት ተከታይ ናቸው። ታዲያ ይህች ናት ሀገሬ የሚያስብሉ ድርጊት ይህ ነው። እስኪ ደግሞ ቪዲዮ አይተን እንመለስ። ኢትዮጵያዊ እጅ ነች። ሼሁ ከቤተክርስቲያን ደጃፍ አንድ ብትር ይዘው ቆመዋል። በቤተክርስቲያኑ ቅጥር ግቢ ደግሞ የቅዳሴው ድምፅ ጎላ ብሎ ይሰማል። ኦርቶዶክሳውያን ወንድሞቻቸው በጸሎት ላይ እንዳሉም ገብቷቸዋል። እሳቸውን ግን ያሳሰባቸው ቤተክርስቲያኑ ቅጥር ግቢ ፊት ለፊት የተደፈነው ዲሽ ቦይ ነው። ቆሻሻ ደፍኖታል። ምንም አይነት ውሃ እንደማያስተላልፍ ገብቷቸዋል። በያዙትም ብትር ቆሻሻውን ማውጣት ይጀምራሉ። ይህን የታዘበው አንድ ግለሰብ ቪዲዮ ቀርጾ ሶሻል ሚዲያ ያጋራል። እኔም ልቤን ስለነካው ልቤን ስለያዘው ለእናንተ አጋራችሁ። የአባት ሙስሊም ናቸው፣ ነገር ግን ቅዳሴው አልረበሻቸውም። እሳቸውን የረበሸው ከቤተክርስቲያኑ ፊት ለፊት ያለው የኢትዮጵያው ምድር ላይ የተገኘው ቆሻሻ እንጂ። ታዲያ ዲሹ ውሃ በደንብ እንዲያስተላልፍ እርሳቸው በያዙት በትር ቆሻሻውን መጥረግ ይጀምራሉ። እምነት አልገደባቸውም ወይም የቅዳሴው ድምፅ አልረበሻቸውም። እርሳቸውን ያሳስባቸው ከወንድሞቻቸው ኦርቶዶክስ ቤተክርስቲያን ቅጥር ግቢ ወደ ያለችው የኢትዮጵያ ምድር ቆሻሻ ተደፍና ውሃ ላስኬድ ማለቱ ብቻ ነው። ከማንም ምስጋና አልጠበቁ፣ ለማንም ደስታ ይህንን አልሰሩ። ሕሊናቸው ብቻ አዛቸው ይህንን ቆሻሻ ባላቸው ጉልበት ማውጣት ይጀምራሉ። እርግጥ ነው ከቤተክርስቲያን የሚወጣ ወጣት በአግራሞት እያያቸው አለፈ እንጂ ምንም አልረዳቸው። ምክንያቱም ይህንን ለመስራት መሰጠት ይፈልጋል። ይህንን ለማድረግ ኢትዮጵያዊነትን ይጠይቃል። ይህንን ለማድረግ ሰው መሆን በቂ መሆን ይፈልጋል። ይህንን ለማድረግ ሀገር ስትቆሽሽ ማየትን አልጠበቁምና እኚህ ሼህ ይህንን አደረጉ። እናም የሀገር ሰው ምንኛ ተስፋ አስቆራጭ ነገር በእምነት ልዩነት እዚህ ሶሻል ሚዲያ ላይ እንደምትሰሙ አላውቅም። ነገር ግን ህዝቡ የሚኖረው እንደዚህ ነው። አንዳችን ለአንዳችን እስካልኖርን ድረስ ሁሌም ኢትዮጵያዊነት አይገባንም። ኢትዮጵያዊነቱ ቀርቶ የእምነት ልዩነት ቀርቶ ሰው መሆናችን የሚገባን ጋራ የምንጠቀምባትን ይህችን ሀገር በአንድነት ስንኖርባት ብቻ ነው። ታዲያ የእኚህ ተግባር ኢትዮጵያዊነትን ካላሳየን ምን ሊያሳየን ይችላል? ግድ የለም ቢሆን ኢትዮጵያዊነትን ባያሳየን ሰው መሆናችን ካላሳየን ምን ሊያሳየን ይችላል? ብቻ የትኛውም እምነት ጣራ ስር ሆኑ ሰው ይህ የሚኖር ይሆናል። ሰላም ፋሚሊዎች እንዳያችሁት ነው። ሰው በቂ ነው ለማሰብ በሃይማኖትና በዘር ምናልባት ልንሆን እንችላለን፣ ግን ሁላችንም ሰው ነን። ሰው ደግሞ የሚያደርገው ነገር ደግሞ ይህ ነው። ይህች ናት ሀገራችን ኢትዮጵያ። በጣም ብዙ ሌላ ሀገሮች ላይ እንደዚህ የሃይማኖት መስማማት ላይኖር ይችላል፣ ግን ኢትዮጵያ ውስጥ ደግሞ እንደምታውቁት ነው ሙስሊምና ክርስቲያን የሆኑ ሰዎች በአንድ ላይ በጋራ ነው የሚበሉት የሚኖሩት። ማለትም እናንተ ይህን ቪዲዮ ስትመለከቱት ምን ያክል ስሜት ተሰማችሁ? ደስታችሁን፣ ሀሳባችሁን ኮሜንት ላይ አስቀምጡ።
እጅግ በጣም ደስ በሚል ሁኔታ በጥምቀት ወቅት ላይ አባቶቻችን ቅዱስ ታቦትን ተሸክመው እየሄዱ በነበረበት ሰዓት ላይ እጅግ በጣም ብዙ የሚያናዱ አይምሯቸው እንኳን ይሰራል ወይ የሚያስብሉ ሰዎች በታቦት ላይ ለማፌዝ ለማሾፍ ሞክረው ነበር። ታዲያ በህግ ቁጥጥር ስር እንዳሉላችሁ ታውቃላችሁ። እጅግ በጣም ደስ በሚል ሁኔታ ተፈርዶባቸዋል እየተባለ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። በኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ህግ ላይ የቀለዱ ግለሰቦች በህግ ተቀጡ። በካፋ ዞን ዋቻ ከተማ አስተዳደር የአንደኛ ደረጃ ፍርድ ቤት ማህበራዊ ሚዲያዎችን ሃይማኖቶች መካከል ግጭት ለመቀስቀስና በሃይማኖታዊ ነዋየ ቅድሳት ላይ ተገቢ ያልሆነ ድርጊት የፈጸሙ 5 ወጣቶች በጽኑ እስራት ቀጥቷል። ወንጀሉ የተፈጸመው ዋቻ ከተማ አስተዳደር 02 ቀበሌ መስከረም 26 ቀን 2018 ዓ.ም ሲሆን ተከሳሾቹ በአብርሃም ክፍሌ ስም በተከፈተ የቲክቶክ አካውንት አስተባባሪነት የኦርቶዶክስ ሃይማኖት ዶግማን የሚጻረር ተግባር በታቦተ ህጉ ላይ በማስመሰል የሰሩት ቪዲዮ በማህበራዊ ሚዲያ ማሰራጨታቸው ተረጋግጧል። የከተማ አስተዳደሩ ፖሊስ በደረሰው ጥቆማ መሰረት ወጣቶቹን በቁጥጥር ስር ካዋለ በኋላ የምርመራ መዝገብ ለአቃቢ ህግ አቅርቧል። አብርሃም ክፍሌ የቲክቶክ ሚዲያው ባለቤት አስተባባሪ፣ አስራት ኃይሌ፣ ኢዮብ መጫሎ፣ ሳሙኤል ታፈሰና ሳሙኤል ዘውዴ የተባሉ ግለሰቦች 1 ዓመት ጽኑ እስራት ተፈርዶባቸዋል። ይሄው ቤተሰቦች እንዳያችሁት እንደሰማችሁት ነው። 1 ዓመት እንደውም ያንሳችኋል። ምክንያቱም እጅግ በጣም በብዙ ሚሊዮን እምነት ተከታዮች ያለበት ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ያክል ደረጃ ለመናቅ ሞክረው ታቦቱ ላይ ለማሾፍ ለማፌዝ ሞክረው ነበር። ግን ይኸው እንደሰማችሁት ነው 1 ዓመት ተፈርዶባቸዋል። ታዲያ ይሄ ነገር ጠቅሞ ምንድነው? ታቦቱ ላይ ለሚያፌዙ ሰዎች፣ ለሚቀጥሉ ሰዎች እነዚህ ነገር እንዲያደርጉ መማማሪያ ይሆናል ብዬ አስባለሁ። እናንተስ ይሄን ቪዲዮ ስትዩ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። አስተማሪ ይሆናል ብዬ ያሰብኩት ቪዲዮ አምጥቼላችኋለሁ። እርሱም ምንድነው? ቲክቶከሩ የአብስራ ሲጋራ ሺሻ ለሚያጨሱ ሰዎች እግዚአብሔር ይህን ነገር መከልከሉን እየተናገረ ነበር። ታዲያ እስኪ ደግሞ ወንድማችን ስለ ሺሻና ስለ ሲጋራ ስለሚያጨሱ ሰዎች የተናገረበትን ትምህርት አይተን እንመለስ። ሲጋራ፣ ሺሻ፣ የተለያዩ ነገሮችን የምታጨሱ ወይም የሚያጨስ ዘመድ ጓደኛ ካላችሁ ይህንን ቪዲዮ እንዲያዩት አድርጉት እባካችሁ። እኔ ሳልሆን መድኃኒዓለም ነው ያለው። በደንብ አዳምጡ። 5ኛው ተአምር ይቅርታና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁን። ጌታችን ኢየሱስ ክርስቶስ መድኃኒዓለም ያደረገው ተአምር ይህ ነው። አባታችን ዘርአ ብሩክ መድኃኒዓለምን እንደወደደና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆ እነግራችኋለሁ። ባለሟልነትን ባገኘ ጊዜ መድኃኒዓለም የእሳት ፈረስና የመስቀል ምልክት ያረፈበትን የወርቅ በትር በሰጠው ጊዜ ወደ ሲኦል ሂድ፣ መሸከም የምትችለውን ያህል ነፍሳት አውጣ አለው። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘርአ ብሩክ ብቻዬን ቀረው አውጣኝ አለው። ስም ከፍትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባልም ዘርአ ብሩክን አቃጠለው። ክብር ይግባውና እነዚያን ነፍሳት ይዞ ወደ ጌታው ወደ መድኃኒዓለም ሄደ። ጌታ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች፣ ማራት አለው። መድኃኒዓለምም ዘርአ ብሩክ ሆይ ባለሟልነትን ብታገኝም ጥንባሆ የሚጠጣውን ማር ትለኛለህ አለው። እሱም ጌታ ሆይ እቺ እንጨት በምን ተከፈለች? ከሁሉ ኃጢአተኛስ በምን ትበልጣለች? አለው። መድኃኒዓለምም የዚችን እንጨት ሥራ በዓለም እርሻ ሰይጣን እንደዘራት አልሰማህምን? አለው። ይህችንም የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁ የያዛት የዘራት የሸጣት የጥምቀት ልጅ አይደለም፣ በስጋውም አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። የዚህ ጻድቅ በረከት ያልታዘዝነውን ከመብላት ይጠብቀን። ያው ቤተሰቦች እንደሰማችሁት ነው። በስጋውም አይጠቀምም ነፍሱም ወደ ሲኦል ትገባለች ይላል። በዚህ ውስጥ ላሉት ወንድሞቻችን እንጸልይላቸው። ከዚህ ውስጥ ወጣውም እግዚአብሔርን ለማመስገን እግዚአብሔር ደጅ ቀርበው ከዚህ ውስጥ ወጣው ለማመስገን እንዲበቁ ጸልዩላቸው። የምታውቋቸውን ሰዎች እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? የሚሰማችሁን ሐሳብና አስተያየትም ኮሜንት ላይ ጻፉ። ሁላችንም የምንወደውና ሁላችንም የምናከብረው እጅግ በጣም የምንወደው አርቲስት አለ። በቪዲዮቻችን ላይ አሳያችኋለሁ። ስለ እናታችን ስለ ቅድስት ድንግል ማርያም ፍቅሩን የተናገረበት መንገድ እጅግ በጣም ደስ ይል ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። የእውነት ማርያም ጋር የነበረኝ ነገር የእውነት ነበር እና ሁሌ ከዚህ በፊት ብዬዋለሁ። በጣም ነው ትራፊክ የነበረው እና አሁን ሜዳ ላይ እሷን ማመስገን እና ምናምን ሳይሆን ከዛው የልጇ ግቢ መድኃኒዓለም ግቢ ምናምን ደስ ይል የነበረኝ ነገር እሱ እና በደንብም እሷ አልተጣላችኝም። እኔ ነኝ የሄድኩትና
የእውነት የታረቅንበት ጊዜ ነበር። እኔ መጀመሪያ ማልቶችኝም እንደሱ ነው የሚሰማኝ። እኔ ግን ጸጸትን የተናገርኩበት ምን እናት ምን አንጀት አላት ልጇን የምትጠላበት ልጅ እኮ ነው። እንደው ማስቻሉን ሰጥቶት የሚሄደው አይደለ? ቢዘምት ልጅ ነው። በቃ ለትምህርት ቢሄድባት ልጅ ነው። ወደ ነገር ቢሄድ ልጅ አይደለም። የወላጅ እናት እንኳን ጎዳና ቢወጣባት ልጅ ነው። እናት መከራዋ በቃ እንትና እንደሱ ነች ማርያም ለኔ ማለት ብዙ መከራዋን ያሳዩዋት እናቴ ነች። በቃ ይሄን ማርያም ወዳታለሁ በጣም በእውነት እና ይሄ ክርስቶስ ልጇን እኮ ከመውደድ የመጣ ነው ማለት ምን ያህል ክርስቶስ እንደምወደው ማቀው ልጁን በመወድበት እናቱን በመወድበት መጠን ልጇን ስለምወድላትም ልጇ ያደረገልኝ ነገር ውለታውን ስለማረሳ ለልጇ ታማኝ አይደለሁም እንጂ መስቀል ላይ ለከፈለልኝ ነገር ምን ክብርና ዋጋ ስላለኝ እሷ ትወደኛለች። አይ ወደ ቅዱስ ቤተክርስቲያን ለመመለስ የወሰንክበት ቀን ትዝ ይልሃል? ሁሌ ነው። በስመ አብ እሱ እኮ ሁሌ ጸጸታለ፣ ሁሌ እንትን አለ። ህሊና የሚባለው ያልኩሽ የልጅነት ነገር አይተውም። የልጅነት አምላክ በልጅነት የተሰጠሽ ነገር አይተውም አይደለ? ሁሌ ነው። እሷ ሁሌ አለ እና ግን ምንድነው የመወሰን ያለመወሰን ምናምን መልሶ ጠዋት ላይ ጉርምስና ነው ያገኝሻል። መልሶ ጠዋት ላይ ምናምን ይሄ ያልኩሽ የልክስክሱ የማይረባው የዓለም ሙቀት ምናምን ያገኝሻል እና በራሱ ሁሉ ነገር ማድረግ የምትችይ እንትን የምትችይ ቀጥሎ እኮ እና ነገርኩሽ የለም ሁላ ብያለሁ እኮ ምናምን ከዛ ጭራሽ ድፍር ብዬ ፌር አለ ግን ፌር አይደለም። ይኸው ቤተሰቦች እንደሰማችሁ ነው። እናታችን ቅድስት ድንግል ማርያም በዚህ መልኩ ነበር ሲናገር ሲያወድሳት ሲያከብራት የነበረው። ታዲያ እናንተስ እናታችን ቅድስት ድንግል ማርያም ለእናንተ ምንድናት? የሚሰማችሁን ነገር ሀሳባችሁን እናቴ ቅድስት ድንግል ማርያም ማለት ለእኔ ብላችሁ ቀጣዩን ፓርት ኮሜንት ላይ ጻፍ አድርጉልን። ደግሞ ቤተሰቦች ቅድም በመግቢያችን ላይ ነገርኳችሁ ማንም ሰው የማንም ሰው ሃይማኖት ማክበር አለበት እያልኳችሁ ነበር። ታዲያ አንድ ፕሮቴስታንት በቸርች ውስጥ ዛሬ እንትና ነው ነገ ደግሞ እንትና ነው እያለ በእኛ ላይ ለማፌዝ እየሞከረ ነበር በኦርቶዶክሳውያን። ታዲያ ወንድማችን እጅግ በጣም ደስ የሚል ሁኔታ እየነገረው እያስረዳው ነበር። እስኪ ደግሞ ቪዲዮ አይተንም ዛሬ እንትና ነው ነገ ደግሞ እንትና እያልኩ የማከብረው አባት የለምና ከሰኞ እስከ ሰኞ ንጉሥ ነው በቤቴ ለአንድ ዓመት አይደለም እስከ ዕለተ ሞቴ። ቀጭኑ ተረጋጋ ማለት አሁን ነው። ይህ ልጅ ለማለት የፈለገው እናንተ ኦርቶዶክሳውያን በ19 ገብርኤል በ21 እመቤታችን በ22 ዑራኤል በ23 ጊዮርጊስ በ24 ተክልዬ እያላችሁ ቅዱሳንን ታከብራላችሁ። እኛ ግን ከሰኞ እስከ ሰኞ ኢየሱስን ብቻ ነው የምናመልከው እያለ ሲናገር ይስተዋላል። የወንድማችን የዘነጋው ነገር ግን እኛ ኦርቶዶክሳውያን ዛሬ በ19 ቅዱስ ገብርኤልን በ21 ቅድስት ድንግል ማርያምን በ22 ዑራኤልን በ5 አቦየን ብናከብር የምንቀበለው ስጋና ደም ግን የጌታችን የኢየሱስ ክርስቶስን ስጋና ደም ብቻ ነው። እኛ ኦርቶዶክሳውያን ትናንትም ዛሬም ነገም የምናመልከው ኃያሉ እግዚአብሔርን ብቻ ነው። እኛ ኦርቶዶክሳውያን 365ቱንም ቀናት 12ቱንም ወራት 4ቱንም ሳምንታት 24ቱንም ሰዓታት የእግዚአብሔርን ስም በሰዓታት በኪዳኑ በቅዳሴው በመሐሌቱ እየጠራን እናመሰግነዋለን እናመልከዋለን። እንደሰማችሁት ነው። ማታም ቀንም ጧትም ከሌሊቱ 9 ሰዓትም ተነስተው አባቶቻችን ካህናት እግዚአብሔርን ሲያወድሱ ሲያሞግሱ ነው የሚኖሩት የሚያመሹት የሚያነቡት። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ሁላችሁም ገብታችሁ እግዚአብሔርን አመስግኑ እያላችሁ ኮሜንት ላይ ጻፉ። ቤተሰቦች ላሰማችሁ የምፈልገው ነገር ምንድነው? በትናንትናው ዕለት ሀጂ ሙፍቲ ኢድሪስ መሞቱን ሁላችሁም ሰምታችኋል። መላው የኢትዮጵያ ሕዝብ ነበረ አዝኖ እጅግ በጣም ብዙ ሰዎች የሀዘን መግለጫቸውን እየሰጡ የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ሁላችንም የምንወደው አንጋፋ አርቲስቶችም ሀሳባቸውን እየሰጡ ነፍሲ ማር ይላል ነበረ። ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮም ሀሳቡን እየሰጠ ነበር። እጅግ በጣም ብዙ ሰዎች ኦርቶዶክስ መግለጫ የምንሰጣበት ባህል አለን። ታዲያ ቤተሰቦች አንድ ኡስታዝ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ስለ ሙስሊም ተናገሩ ነበር። እስኪ ቪዲዮ አይተን እንመለስ። የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሀጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ዛሬ ያን የሞራል የበላይነት ወይም የስነ ምግባር
እስልምና የሚያስተምረን ምን ያክል አለን? ረሱል ያቆናል ወይ? እኔ ከባድ ፈተና ነው። ናፍቆቱ ያው ናፍቆት ነው። ሁሉም ሙስሊም ልብ ውስጥ ያለ ነው። በተለይ የሐበሻ ሙስሊም የተለየ መገለጫው ነው። የጥንት ስነ ጽሁፎቻችን ቢታዩም ይህንኑ ነው የሚመሰክሩት። ግን ከኢሞሽን በላይ ትንሽ ሰምዋት አናላይቲካል መሆን የሚጠበቅብን ይመስለኛል። እውነት ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የወደድነው? ልንከተላቸው ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። መልካም አርአያነት በሙሉ ስብዕናቸው፣ በገጽታ፣ በልቦና፣ በውስጥ ባህሪ፣ በሁሉም እሳቸው የመሰለ ስነ ምግባር ልንታነጽ፣ አነጋገራችን ሊያምር፣ አስተሳሰባችን ሊያምር፣ አኗኗራችን ሊያምር፣ በዝነት በፍቅር የተሞላ ይሆን ዘንድ ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩልን። ሙሳ አለይሂ ሰላም የእሳቸው ኡመት በሆንኩ ብለው የተመኙት አይነት ኡመት ያን ባህሪ ሊጎናጸፍ የግዱ ነው። በእያንዳንዳችን በነፍስ ወከፍ ተውባ ያስፈልገናል። በክፉ አይን ያየነውን ወንድም ተውባ ማድረግ ይጠበቅብናል። አፉታ መጠየቅ ይጠበቅብናል። በመጥፎ ያነሳናትን እህት አፉታ መጠየቅ፣ እርቅ መፍጠር ያስፈልገናል። ለፍቅር፣ ለመሐባ፣ ለእዝነት ልባችን ክፍት መሆን መቻል አለበት። ያኔ የቤተሰቦች እንደሰማችሁ ስለው ቅድም በመግቢያቸው ላይ ሲናገሩ እንደነበረው የአስራት ብር እንኳን ቤተክርስቲያን ተሰብስበው ሼኪዎች ጋር ኡስታዞች ጋር ነበረ የሚቀመጠው። ይሄን ያክል ነበር የምንተማመነው። ታዲያ አሁን ላይ ግን ይሄ ነገር ሊጠፋ እየመሰለኝ ነው ብለው ማስጠንቀቂያ ነገር እየተናገሩ ነበር። ይኸው እንደሰማችሁ ስለው የድሮ ፍቅራችን እግዚአብሔር ይመልስልን። እናንተስ ሀሳባችሁን ኮሜንት ላይ አስቀምጡልን። ይህ ነገር ይጨመር፣ ይህ ነገር ይቀነስ ካላችሁም እኔ ማስተካከለው ማስተካከለው ነገር ካለ ምክራችሁ ይጠቅመኛልና ኮሜንት ላይ ለኔ ምክራችሁን አስቀምጡልኝ። ብዙ ጊዜ በጋሻው አሁን ላይ ኦርቶዶክስ ተዋህዶ አይደለም ግን እጅግ በጣም ብዙ የሚናገራቸው ንግግሮችን እርማት ያስፈልጋቸዋል ብሎ እግር በእግር የተከተለ ለማረም የሚሞክረው ወንድማችን አክሊል እጅግ በጣም ደስ የሚል ተነታነ የተነተነ ነበር በጋሻው በተናገረበት ቪዲዮ ላይ። እስኪ ደግሞ ቪዲዮ አይተን እንመለስ። ሲያድን እኮ ከጨለማው ስልጣን ብቻ አይደለም ያዳነን፣ ደግሞ በዚህ ዓለም ላይ 100 እጥፍ የመንግስተ ሰማያት ጃንደረባ ሆነ አንገት ደፍታ አይደለም ቀና ብለህ ኮራ ብለህ ዘና ብለህ በስልጣን እንድትንቀሳቀስ። ያሸማቀቀ ይሸማቀቅ፣ አንገት ያስደፋ አንገት ይድፋ። ዳዊት እንኳን አስፍቼ እሄዳለሁ አለ። አስፍተህ ሂድ እንጂ አንተ ያልሄድክ ማን ሊሄድ ነው? አንተ ያልሄድክ ማን ሊሄድ ነው? ዛሬ ለዚች ከተማ አስፍቶ መራመድ ይሆንላታል። መራመድ ይሆናል። አስፍቶ መራመድ ይሆናል። ዛሬ ደግሞ ምንድነው ያለን ወንድማችን? ጌታችን ያዳነን አለ። ማለትም የሞተልን የተሰቀለልን ከጨለማው ስልጣን ሊያድነን ብቻ አይደለም። ከጨለማው ስልጣን ማለት ከሞት ከራሱ ከሰይጣን ሊያድነን ብቻ ሳይሆን ይልቁንም በዚህ ዓለም ላይ ስንኖር የመንግስተ ሰማያት ጃንደረባዎች ሆነን 100 እጥፍ አለ ኮራ ብለን አለ። ኦኬ አንገታችንን ቀና አድርገን አስፍተን እንድንራመድም ነው እና ከተማዋንም ሲባረክ አይተናል። እንግዲህ ከተማውን ህዝብ መሆኑ ነው። አስፍቶ መራመድ ይሁንልህ ሲል ህዝቡ አሜን ይላል። እንግዲህ አሁን የምር የክርስትና ህይወቱ ራሱ በባህሪው እንደዚህ አስፍቶ የመራመድ ቀና የማለት እንደዚህ ልብን የማሳበጥ ምናምን በዚህ ዓለም ላይ በስልጣን የመኖር ምናምን ጋር የሚገናኝ ነገር አለው በባህሪው የክርስትና የለውም። የምር ኢየሱስ እንዲህ እንድንኖር አሳስቦት ነው መጥቶ የተሰቀለልን ደሙን ያፈሰሰልን? በፍጹም አይደለም። ይልቁንም የክርስትና ህይወት ባህሪው ምን እንደሚመስል የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ሲያስተምረን እንዲህ ነበር ያለው። በማርቆስ ወንጌል ለምሳሌ ምዕራፍ 8 ቁጥር 34 ላይ ምን ይላል? ጌታችን ኢየሱስ በኋላዬ ሊመጣ የሚወድ ቢኖር አለ ጌታ ኢየሱስ ራሱን ይካድ
መስቀሉንም ተሸክሞ ይከተለኝ አለ። ሰው በኋላው በጌታ በኢየሱስ ኋላ መሄድ የሚወድ ቢኖር ምንድነው የሚያደርገው? ራሱን ይክዳል፣ መስቀሉን ተሸክሞ ይከተላል። መስቀል መከራን የሚያመለክት ነው። ሰው የክርስቲያን ሕይወቱ ዕለተ ዓርብ ነው የሚባለው ለዚህ ነው። ባይዘው ዕለተ ዓርብ ላይ ጌታችን ኢየሱስ መከራን የተቀበለው መስቀልን ተሸክሞ ነበር የተጓዘው እና ክርስቲያኖችም በዚህ በምድር ላይ ስንኖር የክርስቶስን መከራውን ልንካፈለው በመከራው ልንተባበረው ነው የሚገባውና መስቀልን ተሸክመን የመኖር ሕይወት ነው ራሱ ሲጀመር የክርስትና ሕይወት አስፍቶ የመራመድ ሳይሆን ዝቅ ብሎ የመኖር መከራን የመቀበል ሕይወት ነው ራሱ እና ለዛ ነው በነገራችን ላይ ቅዱስ ጳውሎስም ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 17 ላይ አብረን ደግሞ እንድንከበር አብረን መከራን ብንካፈል ይላል። ከጌታችን ጋር አብረን መከራን ብንካፈል ከክርስቶስ ጋር ደግሞ አብረን ወራሾች ነን ይላል። አብረን መከራን ብንካፈል ሰው ሐዋርያቱ የተለያዩ አማኞችን እንግዲህ ደቀ መዛሙርት ሲያደርጉ የሚያጽናኗቸው አሁን ወንድማችን ባለው መሰረት ቀና ብለህ ሂድ፣ አንገትን እንድትደፋ ያደረገ አንገቱ ይደፋ፣ እንድትሸማቀቅ ያደረገ ይሸማቀቅ ምናምን በማለት ሳይሆን መከራ ሲደርስባቸው አይዟችሁ፣ ጌታ እርሱ ኢየሱስን አስቡ፣ በመከራችሁ ታገሱ፣ እርሱን ተስፋ እያደረጋችሁ ኑሩ፣ ይልቁንም ስለነርሱም ደግሞ ስለሚያሳድዷችሁ ጸልዩ። ይህ ብቻ ደግሞ አይደለም። ከዚህ ሁሉ ደግሞ በላይ ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ምን ነበር ያሏቸው? ወደ እግዚአብሔር መንግስት በብዙ መከራ ልንገባ ያስፈልገናል። ወደ እግዚአብሔር መንግስት ልንገባ የሚያስፈልገን በምንድን ነው? በብዙ መከራ። አያችሁ የክርስትና ራሱ የህይወት ባህሪው ራሱ ይሄንን ነው የሚመስለው፣ ጠባዩ ይሄንን ነው የሚመስለው እንጂ ይሄ የፕሮስፐሪቲ ጎስፔል ወይም የብልጽግና ጎስፔል ወንጌል አይነት ነገር በክርስትና አይታወቅም። እና ሰው ከዚህ አንጻር ልንመለከተው ይገባል። የክርስቲያን ህይወትም ልናውቀው ይገባል። ይቆያል። ሚዲያ ላይ እንቅስቃሴ ኦርቶዶክሳዊ እንቅስቃሴ ከሚያደርጉ ወጣቶች መካከል እነ ፈለገ አትናቴዎስ፣ አክሊል፣ እነ ልደት ቃል ይሄን የመሰለ ንግግሮችን በየተለያየ ጊዜ ይናገራሉ። እናንተስ ወንድሞቻችንን በርቱ፣ በቤቱ ያቆያችሁ ያላችሁ ኮሜንት ላይ ጻፍ አድርጉልን። እሺ ቤተሰቦች፣ አሁን ላይ ደግሞ እጅግ በጣም ደስ የሚሉ ትምህርቶችን በተለይ ደግሞ ለኛ ለወጣቶች እጅግ በጣም ደስ የሚሉ ትምህርቶችን ምክሮችንም የሚመክሩት አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚሉ ትምህርት እያስተማሩ ነበር። እስኪ ደግሞ የአባታችንን ትምህርት አይተን እንመለስ። እኔ ብሞት እንደው ምን ትጠቀማለህ ይለዋል እግዚአብሔር። እንደው ሳልሞት ላመስግን እንጂ ሞትኩ በኋላ ምን አደርግልሃለሁ ይለዋል። ሳልሞት ተመስገን እንድልጠብቀኝ እንጂ አሞትኩ ወዲያማ ምን አለ ይለዋል። እና አዳም ብሞት ምን ትጠቀማለህ? ከአደሜን መስዋዕት ብሎ ከስንቁ ጨምሮ ለውሶ መስዋዕት አቀረበ። ከዚያ በኋላ አይ እወለድልሃለሁ ትምህርቱንም ማስተማር አቁሟል። ምረታውም ወረዳት ሀገራችን ወደ ኢትዮጵያ መጥቶ እኛንም ቢያስተምረን እንደድሮ ብዬ አስባለሁ። እናንተስ መምህር ምረታም ናፍቋቸዋለሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። እሺ ቤተሰቦች፣ ያው ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበረ። ቀጣይ አሪፍ ነገሮችን ይዤላችሁ እመጣለሁ። እናንተን ትምህርት ያሰጣችኋል ያስተምራችኋል ብዬ አመጣላችሁ ቪዲዮዎች አሉ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮዎቻችንን ላይክ ማድረጋችሁን ቀጥሉበት። ቅድም በመግቢያችን ላይ እንደነገርኳችሁም ሀጂ ሙፍቲ እንድሪስ ነፍሳቸውን ይማረው ያላችሁ ኮሜንት ላይ ጻፍ አድርጉልን። ቴንክ ዩ